በቃ አየሽው ወደድሽው በቃ አንቺ ዝም ብለሽ ላግባዋልሽ የባርዳልኝ ነው ሲሉ በቃ ይሻልኩ ያው ትዳርም ፈላጊም ስለነበርኩኝ ያው ይሻልኩ እንዳጋጣሚ ሆናን ብዬ ነው አስቤ ነበር አሁን መስፈርቱ ተከተል ገባ ኦል የሴቶች ኬዝ ጠቅላላ ለሚዲያ ፍጆታ ሆነና ግን ምንድነው መሄድ አለበት እቺ ሴትዮ ገንዘቧን ያጭበረብሯት ደላላነን ብለው ገንዘቧን ያጭበረብሯት የባንክ አካውንት አለ እንደገና ደግሞ ስም አለ አይደለ ድምጽ ተይዟል ይሄ ድምጽ ሁሉ ባካችሁ የነን ድምጽ እንኳን የምታውቁ ብሎ የፈረንጅ ሀገር መንግስት ያወጣል ልንገር ሴቶች አንድ ሴት ባንድ ናይጄሪያዊ ተጭበርብራ ጀርመን ሀገር ላይ ኢንቨስቲጌተር ናይጄሪያ ድረስ ይዷል እሱ ጋር እየተጻጻፈ በኦንላይን እየተከታተለ ምናምን ናይጄሪያ ድረስ እንዲህ እያወራው ዛው ላይ ቀጭ ብሏል ኢንቨስቲጌተር ነው ገባ ይሄንን የሚያደርጉ ጋዜጠኛ እንደዛ መሆን ያለበት ዝም ብሎ ወሬ ብቻ ማቀብ አይደለም እናንተ እኮ ወሬ ታቆሙናላችሁ ፋርዘር ግን አትሄዱ በቃ በወሬ ነው ገንዘብ የምታገኙት ወሬ በመሰነቅ ወሬ እኮ ፈጥረህም አደራይተህም አምጥተህ ሚዲያ ላይ ማስቀመጥ ትችላለህ የፍርድ ሂደቱንም ማየት እንፈልጋለን ገባችሁ ምን ተፈረደላት ለዚህ ሴትዮ ምን እንዲህ አለላት ገባችሁ አባባሌ ካልሆነ ውሸት ይሆናል ሚዲያ ላይ የሚመጣው ነገር ሁሉ ውሸት ይሆናል ስለዚህ እግረኛው ሚዲያውን አድሬስ አድርጉለት ገባችሁ እኔ ጋዜጠኝነቱን አላዋድቅበትም ግን he's not a good person ይሄን definitely ልንገር he is not a good person በቃ good personality የለውም እውነቱን ልንገር ግን ጋዜጠኝነቱን ፍሪ ቢያደርገው ቆንጆ ነው ፍሪ በቃ የማንም ባለሀብት ኮንትሮሊንግ ውስጥ ባይገባ የማንም እንትን ውስጥ ባይገባ ሀብታሞች ኮንትሮል አድርገውታል እሱ እንደዛ ነው የማየው ይቅርታ አድርጎልኝ ገባችሁ ስለዚህ ምንድነው እግረኛው ሚዲያ ያንን ኮኔክሽን መፍጠር አለበት የሚያሳዝኑኝ የኢትዮጵያ ጋዜጠኞች ይሄ ሚዲያውን አሁን የከፈቱት ሚዲያውን ይሄን እንደዛ አይነት ሚዲያ የከፈቱት ገንዘብ የላቸው በጣም ያሳዝኑኛል ገንዘብ ስለሌላቸው ያንድ የባለ ሀብት ጥገኛ ይሆናሉ ያ ባለ ሀብት ባዩሽን ካልወደደ እኔን እዛ ግድም ድርስ አያረገኝም ሊጠይቀኝም አይችልም ታሰት እንደዛ እኮ ነው አንቺ ቆይ እንደ ሁኔታውን እንትን ለማለት አንቺ ቲክቶክ ትጠቀሚያለሽ ቲክቶክ ላይ ትዳር የምትፈልጉ ሰዎች በዚህ ቁጥር ደውሉልን ትዳር እናገናኛለን አሉ እነሱ ደወልሽላቸው ትዳር ፈለጉልሽ ከዚህ ሰው ጋር አስተዋወቁሽ ማለት ነው በስልክ ይሄን ፎቶግራፍ ላከልሽ ቆይ እንረጋጋ ይሄን ፎቶ የላከልሽ ይሄን ፎቶ ላኩልሽ አየሽው ወደድሽው የዚህ ፎቶ ባለቤት ደግሞ ራሱ ሰውየው ፎቶ መላኩን አንቺ ሊያገባ መሆኑን ያቃል የኔም ፎቶ ልኮ አይቶታናል የኔ ልኮልን ነበር አይቶታል መሐል ላይ የሆነ ሰው አለ የሚያላልኩት ማለት ነው አገናኙ ነው የሚያላልከው ሁለታችሁ ግን አንተዋወቅም በስልክ ምናወራው በቃ በስልክ ከዚህ ጋር ታወሪያለሽ ከዚህ ጋር አወራለሁ ስልኩ አለሽ እዚህ ላንድ ስልኩ አለኝ ይሄው እዚህ ጋር አለ ተክሊ በዚህ ደውይለ ደግሞ የኔ ልጅ እያሉ ነው የኔ ልጅ እያለ ነው እሱ ጋር የላኩበት ደረሰኝ ሁሉም አለ እሱ ደረሰኙ ማን ነው የሚለው እስኪ እሺ ደረሰኙ ይበልጣል የላኩልን ለይበልጣል ነው ለይበልጣል ደላላው ሳይሆን ተቀባዩ የምልክለት ባካውንቱ ተቀባዩ እኮ ባላገናኙ ማለት ነው ቆይ ያገናኘሽ ሰውዬ ይሄ የኔ ልጅ እያለ የሚለው ሰውዬ ለሱ ነው ላክሽው ለሱ ሳይሆን ይበልጣል ለሚለው ነው ላኪለት እያለ ሲያስልክልስ ያው የሰውየው ደግሞ ለሱ ይሰጣዋል ራሱ ስም እየቀየረ ራሱ ሊሆን ይችላል ማለት ነው ይሄ አሁን የምታወሪው እሱ ጋር ፎቶ አለ እኮ የሰውየው ይሄ መነጽር ያደረገው መነጽር አድርጓል መስሱጋ መነጽር ያደረገው ሳይሆን ቀይ ሸሚዝ የለበሰው የሞላይ ቀይ ሸሚዝ ለምን መሰለሽ ፎቶ አየው ነው ይሄኛው እኮ አረብ ነው ጀማል ነው የሚለው ይሄ የአረብ ጀማልና ስላበሻ መድኃኒትም ሲያወራ አውርጄዋለሁ ፎቶ ላይ አውርጄዋለሁ ሰላምሻ መድኃኒትም ሲያወራ አውርጃለሁ ፎቶ ይሄ የሩቅ ምስራቅ አይነት ሰው ነው የሚመስለው አይደለ ኤዥያን እንትን ይሄ ይሄ ፓኪስታኖች ምናምን ኳላላምፑር ኢንዶኔዥያ እንደዛ ነገር ነው አሁን ላንቺ ቆይ አሁን ይውልሽ ይሄ ሰውዬ በዚህ እንትን ይያለ እንዴት ዋልሽ ልጄ ምናምን ያለ የሚደውልልሽ አለ እዚህ ጋር ደግሞ ስልክ ተሰጥቷል አሁን እዚህ ጋር ምን አለ ይበልጣል የሚባል ብር ያስገባሽለት ሰውዬ ይበልጣል አውዴ ሞገስ ነው የሚባለው ብር 2500 ይገባለት ሰው ማለት ነው ማለት ይሄን የሚያደርገው ይሄን ፎቶ ስለላከልሽ ይሄ የተላከው ፎቶ ደግሞ ባልሽ ስለሚሆን 2500 ብር ላክሽ ከዛ 70 ስንት ሺህ ብር ነው የላክሽው
እንደገና እሱን ከወሰደ በኋላ ለድርጅቱ ቅድሚያ ገቢ ብሎ ከላኩ በኋላ 73600 ላኩኝ 73600 ለምኑ ነው እሱ ለሰርጉ ለሚዘጋጅበት አለ እሺ ከዛስ እሺ ንገሪኝ እስኪ ታሪክ ከዛ በኋላ ደግሞ ለዋስ የሚሆን ያስፈልጋን ብሎ 50 ሺህ ላኩኝ ጾሙ ሰኞ ሊገባ እሁድ ለታ መጋባት አለባችሁ ብሎ ቀን ቆረጠ ራሱ ሽማግሌ ሳይላክ ምን ሳይል ራሱ ጥድፍ ብሎ ያየሽው ፎቶውን ማለት ነው ይሄኛው ሰውየው ቆራጩ ፈላጩ ማለት ቀይ ሸሚዝ ራሱ ብር ይወሰደ ማለት ከዛ በኋላ ሳምንት ጾም ሊገባ ሲል እሁድ ለት ነው ጾም ሊገባ ሌላ ሰዎችም ስላሉ ድርጅት ስለሆነ ሁሉ ነገር አዘጋጅተናል ለዋስ የሚሆን 50 ሺህ ብር ላኪልኝ አለ ከዛ ልጁ ጋር ስደውለት አነሳም ከዛ ድጋሚ ስደውል ሲያነሳ እኔ ልካለሁ ታዩ ሲለኝ ከዛ ሰው ይጭቅጭቅ ሲያደርገኝ ሂጅ ባንክ ቤት ንግድ ባንክ 50 ሺህ ብር አስገባዩ ድጋሚ ለዋስ የሚያዝ አለ ምንድነው ዋስ እዛ ተቀማጭ ተያዥ የሚሆን ለዋስ የሚሆን አለን ድርጅታችን ታዋቂ ነው የታወቀ ነው ለዋስ የሚሆን ስለሚሆን ይቀመጥኛ ጋር ላኪ አለኝ ከዛ ላኩ ለምን ዋሳቲ ዋስ ማለት ምን ማለት ነው ከሽማግሌዎቹ ጋር ስትፈራረሙ የሚቀመጥ ነው ተመላሽ ነው አለ ከዛ በኋላ ላኩለ ልክ ስጨርስ ልጅም ስልኩን ዘጋ እሺ ስልኩን ሲዘጋ ከዛ በኋላ ዘግቷን አይሰራም እሱ ጋር ስደውልለት ማነሳም ልክ ከጨረስኩ በኋላ ከዛ ሙስለታ ልክ ስደውልለት ታስሯን ከደብረ ብርሃን አካባቢ ተይዞ ታስሯል ባልየው መታገቢው ሰው ሐሙስ ለት ማለት እሁድ ሰርጋችሁ ሊሆን ሐሙስ ማለት ነው ሐሙስ ማለት ነው ምን ተያዘ ያለኝ ሐሙስ ነው የነገረኝ ከዛ በኋላ ተይዟን አለኝ ከዛ በኋላ ራሴ በቃ ንዴት ውስጥ ገባው ራሴን አላቀውም በቃ ለምን የሆነ እንትን መሆኑ ገባይ በቃ ልክ ከጨረስኩ በኋላ ማለት ነው ከዛ በኋላ ደወልኩለት አርም ደውል ቅዳሜም ደወልኩ ምንም ነገር የለም ላስፈታ ሂጄ ነው ምናምን ላናውቆ ግን ድምጹን ሰማዋለሁ በፊት ሲናገርበት የነበረ ቤት ድምጹ አንድ አይነት ነው ሰማዋለሁ እንዳልሄድ አውቃለሁ ከዛ በኋላ በቃ ከዛ በዛው ስለለቀረ የተጣሩትም ሰዎችም እንዳለ ጠርቼ ነበረ ሰው ሁሉንም ነገርኳቸው የተጣሉኝም ተጣሉኝ ጠርቼ ነበረ 15 ሰው አለ 73000 ብር 600 የተላከው ለሰርጉ ነው ከዛ ደግሰናና አለ ከዛ በኋላ እነሱን ጠራሁኝ ከጠራኋቸው በኋላ አርብለታ ይሄ ሁላ ነገር ሲፈጠር ታሰረ አልተፈታም ሲለኝ ሰዎቹንም ይቅሩ ወይ በየስደውልለት ምንም መልስ አልሰጠኝም እኔ በራሴ ለጠራኋቸው ሰዎች ተናገርኩኝ ሁሉም ሰው ያኮረፈኝም አለ ያላኮረፈም አለ ቀረበዘው ከዛቶች ሁሉ አበዱ በቃ አንደኛ ሽማግሌ ሳይላ ሁለተኛኛ ባለለንበት ለምንድን ነው እንደዚህ የተደረገው በተሰብ ይያለሽ ወገን ይያለሽ ለምንድን ነው አሉ ከዛኮ ነው የኢትዮጵያ ፍሪ ማይንድ የላቸውም በቃ ፍሪ ነገር የላቸውም ደስ የሚለው የመንግስት ጋዜጣ ብናገኝ ነበር የመንግስት ሚዲያ ለእንደኛ አይነቱ ለደሃው ነው መሆን ያለበት ገባ እሱም አያገለግለንም እሱም የፖለቲካ ስራ ብቻ ነው የሚሰራው ለፖለቲካ የሚጠቅመውን ነገር ብቻ ነው የሚሰራው ስለዚህ የኛ ሚዲያ የለንም ጋዜጠኛ የለንም ሚዲያው አለን ጋዜጠኛ የለንም ስለዚህ ብትደግፉን ላይክ ብታረጉ ሼር ብታረጉ ሰብስክራይብ ብታደርጉ ሁላችሁም ነፃ የምትወጡበትን መንገድ ታያላችሁ እንማማራለን ማለት ነው ግን ራሳችሁም ሰዎች የምትከታተሉ ማይንዳችሁ ነፃ አይደለም ምክንያቱም እኛ የምንታገለው ዜናውን ገንዘብ አላገኝም ገንዘብ አልተጠቀም ታውቃላችሁ ገንዘብ አልተጠቀም ገባችሁ ለምንድን ነው ገንዘብ የማልጠቀመው ምክንያቱም ስለማልተማመንባችሁ ነው ምክንያቱም ሁላችሁም በቡድን በግሩፕ በመናምን ተይዛቸዋል ግማሹ በባለ ሀብት ይኸውልህ የሚዲያ ሰዎች በሙሉ የኢትዮጵያ ጋዜጠኞች አርቲስቶች ገንዘብ የላቸው ገንዘብ ስለሌላቸው ያንዱ ጥገኛ ነው የሚሆኑት ያንዱ ጥገኛ ነው አሁን ገነትን ያነሳት አላሙዲ ነው ለምሳሌ እግዚአብሔር ይባርከው ታመመች ሲባል ምናምን ሲባል እንደውም አላሙዲ እኮ ለኔ ይቀርብ ነበር ወሎዬ ነው ግን ወሎዬ ዘረኛ አይደለም ጌታ አላሙዲ ለኔ ይቀርብ ነበር ገባ ወሎዬ የሸዋበር ልጅ ነኝ እኔም ገባ እሱም ሸዋበር ነበረ ስለዚህ አላሙዲ ለኔ ይቀርብ ነበር ግን አላሙዲ ይኸውልህ አማራ ትልቅ ችግር አለበት እሱም አማራ እኮ ነው የወሎ አማራ ነው ወሎ አማራ ነው ያው ግማሹም ቢሆን የወሎ አማራ ነው ቤተሰቡን ስለማቀው ማለት ነው ገባ የወሎ አማራ ነው አላሙዲ አማራ ትልቁ ችግር ምንድነው ዘረኛ እንዳይባል እየተባለ ዘሩን አይረዳም ማለት
አማራ ዘረኛ እንዳይባል እየተባለ ዘሩን አይረዳም እንጂ አላሙዲ ያን ያህል ስንከራተት ያን ያህል ምናምን ስል ምን አለ ቢረዳይ ኖሮ ቢረዳይ ቤቴ እኮ በ20 ሺህ ብር የተነሳ ሐራጅ ሊባል ነበር። የባንክ ዕዳ ነበረብኝና 20 ሺህ ቀረ። ገባ 20 ሺህ ሲቀር እንዴት ልክፈለው? 20 ሺህ ብር በፊት ነው። ምናልባት 20 ሺህ ብር ዛሬ ስንት ይሆናል? በዛሬው ሂሳብ ስታስቡት 20 ሺህ ብር በዛ ሰዓት ሊሸጥ ነበር እኮ 20 ሺህ ብር። ስለዚህ ዳሸን ባንክ ነው ያበደረኝ። ገባ። ስለዚህ ዳሸን ባንክ በእርግጥ ወዳቸዋለሁ፣ ይባረክ፣ አላሙዲ ይባረክ። ዳሸን ባንክ ብዙ ስላገለገለኝ ማለት ነው። ዳሸን ባንክ በጣም ደጎች ናቸው። እውነት ልንገራቸው፣ በጣም ትዕቢት የላቸው ምን የላቸው። ደውለው ወይዘሮ ባዩሽ ምን ይሻላል በ20 ሺህ ብር እኮ ሐራጅ ሊባል ነው። ይከፍላሉ ያልኳቸው ሰዎች ስላልከፈሉ ነው። ቤቱን ይዘው የነበሩ ሰዎች ይከፍሉልኛል ብዬ ነበር፣ አልሰማሁም፣ አልከፈሉትም። እንዴ ሊሸጥ እኮ ነው ምናምን ሲሉኝ ነው ከዚህ በር የሄድኩት ድሮ ማለት ነው። ገባቸው። በጣም ተንከራትቻለሁ። ስለዚህ ምንድን ነው አዎ ለምን ታብታብ ያደርጋሉ? የገነትን ያርጉላት እንጂ ወሬ ይወዳል፣ ለቅሶ ይወዳል፣ ምናምን ይወዳል። ገነትን በነገራችን ልንገር ዩቱበር ነች። ዩቱበር እኮ ወሬ የታለ ብሎ ነው የሚያነፈንፈው። የትም ቦታ ትኩስ ወሬ ፈላጊ ነው። ስለዚህ መሽቀዳደም ነው ማንኛው በቃ አይደለ ማንን ቶሎ ብሎ የሚያወጣው ነው። ለምን ብሌም ታረጉታላችሁ? እናንተ እኔ እኮ በጣም ያስቀኛል እንደ ኢትዮጵያ። ስለዚህ ይቺ ሴትዮ ይሄን ነገር አድርጋ እንግዲህ ይታያቸው ይሄን ነገር አድርጋ ማለት ነው ደላላ በላባት ገንዘቧን። ደላላ ለምን ትዳር ስለፈለገ፣ ለምን ኢትዮጵያ ውስጥ ስለሚያስፈራ ብቻ መኖር አስፈሪ ነው፣ ገሃነም ነው። ለምንድን ነው እዚህ የማንፈራው? ለምንድን ነው እዚህ ብቻዬን በመንገድ ስሄድ የማልፈራው? ለምንድን ነው እኔ እዚህ ሀገር ላይ ወደ እስራኤል ሀገር ብቻዬን ተጉዤ ሳስገባ የማልፈራው? ገባ? ለምንድን ነው አሜሪካ ስሄድ ያልፈራሁት? ለምንድን ነው ለንደን ማላቀው ባይተዋር ማንንም ሳላቅ ምንም ሳላቅ ነው አሜሪካ የገባሁት? ማንንም ሳላቅ ካናዳ ስገባ ማንንም ሳላቅ አንድ ሰው ሳላቅ በደመ ነፍስ ነው የተጓዝኩት። ለምን? ህግ ስላለ አገሩ ላይ ግን መጠንቀቅ ነበረብኝ። ምክንያቱም በጣም ስማርት ማይንድ ነው ያለኝ። የሚሄድበትን ማወቅ አለብኝ። ነይ ብሎ የጎተተኝ ጋራ የትም ቦታ አልሄድም። እዚህ ፈረንጅ ሀገር ቢሆን እዚህ ተቀምጬ አይኬድም አሰልጥነውናል። ገባ? እንኳን ኦንላይን ላይ የተዋወቅኩትን ይቅርና ሌላ ሀገርም ሲሄድ በቃ አይደለ ኢትዮጵያዊ ቢሆን ነው ማን ነው እንዴት ነው ምናምን ነው ብዬ ነው እስከ ፖለቲካው ድረስ አጥንቼ ነው ያም የሄድበት ቤት አመለካከቱን አጥንቼ ምናምን ብዬ ነው እዛ ሰው ጋር እንኳን የሚሄድ። ለምን? የፖለቲካ ንቁሪያ ስለሆነ ሄተርስ ስለበዙ ጥላቻ ስለበዛባቸው ምንም ማድረግ አይቻልም። ይቅርታ አድርግልኝ። ስለዚህ የትም ሲሄድ አውቄ ነው የሚሄደው። ሉክ አሁን ማን ነው ይሄ አዶናይ እና ያቺ ማናት ሚስቱ ናት ጓደኛው አላቅም። ሃውኤቨር አውቃቸዋታል። እሷ ጎንደር ሄዱ። እንግዲህ ታይ አማራና ትግሬ እየተናከሰ ተዋጋን ምናምን ሲባባል የነበረ ነው። ታውቃላችሁ አይደለ? አዶናይና ያቺ ልጅ እውነት ብቻቸውን ወደዛ የሚሄዱ ይመስላችኋል? አይሄዱ። የመንግስት ፕሮቴክሽን አላቸው። ይሄን ዴፊኒትሊ ልንገር አይሄዱ። ለመሰለ ያ ህዝብ ያጠቃቸዋል ማለት ሳይሆን ሳይኮሎጂካሊ አፌክትድ ተደርጓል ሰው። ገባ? ሊሄዱ አይችሉም ወደዛ አካባቢ መንግስት ሳይረዳቸው መንግስት ሳይተባበራቸው ወደዛ አካባቢ ሊሄዱ አይችሉም። ግልጽ ልንገራቸው። ገባችሁ? ግልጽ ነው። እኔ የምናገረው ግልጽ ነኝ። እንደው በግልጽነቴ የሚረዳኝ ሁሉ ኢየሱስ ይርዳው። በግልጽነቴ ግን ተጠቅሞ እኔን ለማጥቃት እንትን የሚል ሰው ራሱ ድፍን ያድርገው። ለምን መሰለ? ግልጽነት ከኢየሱስ ስለሆነች፣ ግልጽነት ከእግዚአብሔር ስለሆነች። ድብቅ ነገር አይወድም እግዚአብሔር፣ በጭራሽ አይወድም እግዚአብሔር። ስለዚህ መንፈሴ ግልጽ ነው። እኔ መንፈሴ ግልጽ ነው። ለምን? ፈሪሃ እግዚአብሔር ያለው ከእግዚአብሔር ጋር ነው። ገባ? ያ ሰው በግልጽነቴ በምረዳውና በማቀው መልኩ ተናገርሽ ብሎ የሚያጠቃይ ከሆነ ደሙ በእጅቱ ለማንም ደሙ በእጅቱን አልኩ። በቃ እኔ አንድ ሰው ገሎኝ ፍርድ አግኝቶ እንዲቃጠል ወይ እንዲሰቀል እንዲገደል ምናምን የሚል ህልሙም የለኝም ምንም የለኝም።
ምክንያቱም ያ ሰው ኦልሬዲ የገደለ ይለት ያጠቃ ይለት የዘረፈ ይቀን ምናምን ፍርዱን ተቀብሏል ከእግዚአብሔር። በቃ አንተ አታየው፣ ግን እሱ ፍርዱን ተቀብሏል። ስለዚህ የሰው ፍርድ ከንቱ ነው። ዛሬ እኮ ቢፈረድልህ ነገ ይፈታል። ያውም የኢትዮጵያ እስር ቤት ተቃዋሚ በተገላበጠ ቁጥር በቃ እስር ቤት ነው ከፍቶ የሚለቀው አይደል? የትም ቦታ ላይ ይቅርታ አድርግልኝና እዛ ኢትዮጵያ ውስጥ ነው የምልህ ገባ? የትም ቦታ ሴት ነገ አንድ ተቃዋሚ ሲመጣ ስንት ነፍስ የገደለ ሴት ላይ አሲድ የደፋ ምናምን አብሮ ነው ሬፕ ያደረገ ምናምን አብሮ ነው የሚለቀቀው። ይቅርታ አድርግልኝና ገባ? ይሄ የታወቀ እኮ ነው፣ ይታወቃል። ስለዚህ የኢትዮጵያን ፍርድ ቤት የኢትዮጵያን እስር ቤት ልትተማመንበት የምትችለው አይደለም። ለምን ሌላ እንደዚህ ሆነው ለምንድን ነው? ሰውየውስ ምንድን ነው? ምን አይነት ድርጅት ነው? ከምን ውስጥ ነው የገባሽው? እንዴት እንደዚህ ብለው እነሱ ራሱ አበዱ እነሱ ራሱ። ከዛ በኋላ አበዱ። ከዛ ያው ሁለቱም ሰርጉም ቀረ። ከዛ በኋላ ስደውልለት አሁንም አልተፈታም ይለኛል። ነገሮች ሁሉ እየገቡ ይመጡ ከሮብ ዕለት ጀምሮ። ከዛ አሁንም ስደውል አልተፈታም ይለኛል። ከዛ ሻ ሆነ አልተሳካም ስላልሆነ እስካልተገለገልኩበት ድረስ